አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጤና ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። ወደ ቻናሌ ስለመጣችሁ ደስ ብሎኛል። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡን ሀባይቦች። ዛሬ ደግሞ ይዤ የመጣሁት ማዳምን ማስለመድ ያለብን ነገር ማስለመድ የሌለብን ሳይሆን ማስለመድ ያለብን ነገር እስከ ዛሬ ማስለመድ ያለብን ነገር ወይም ማስለመድ የሌለብን ነገር እያልኩ ነበረ እምመጣው ማለት ነው። ዛሬ ደግሞ ትልመዴው ብለን የምናደርገው ነገር እንድትለምደው ማድረግ ያለባት ወይም ያረግ ያለብን ነገር ዛሬ እነግራችኋለሁ ሀባይቦች። ያው ዋናው በጣም ዋናው አንገብጋቢው አለ። በተለይ ስለ ጽዳት መግዛት ማለት ነው። ጽዳታችን የምናጸዳበት የራሳችንን እነ ሳሙና እነ ሻምፖ ወደ እሱ እመጣለሁኝ። የመጀመሪያው የያዝኩት ጧት ተነስተን ቁርሳችንን በልተን ወደ ስራ መግባት ይሄንን መልመድ ያለባት ገባችኋ? መጀመሪያ ጧት እንነሳለን። በተለይ በትምህርት ቤት ሰዓት ትምህርት ቤት ሲኖር ጧት ተነስተን ሁላችንም ማንኛውም ህፃን ልጅ ያለበት ወይ ትምህርት ቤት የሚሄድበት ያለበት ቤት ሁላችንም ጧት ነው የምንነሳው ማለት ነውና በዛን ሰዓት በተነሳን ሰዓት ፈጅር ሰዓት የነሱን ቁርስ ልጆቻቸውን አብልተን ወደ ትምህርት ቤት ተሄዱ በኋላ እኛ ዞር ብለን የራሳችንን ቁርሳችንን በልተን ነው ወደ ስራ መሄድ ያለብን እንጂ ምንም ሳንበላ በዛው ቀጥረን ወደ ስራ መግባት የለብንም ሀባይብና ይሄንን እንደ ልምድ ያርጋችሁ። እሷም ደግሞ ትልመዴው ተፈለገ ትልመዴው ትለምደዋለች። ማስለመድ ያለባችሁ ሲጀመር ይሄንን ለመዲያችሁም አልለመዲያችሁም ብዙ ጊዜ መዳሞች ጧት ቁርስ በላችሁ ብለው አይቆጡም። ግን ማስለመዱ ጥሩ ነው ብዬ አስባለሁ ሀባይብ። እናንተም ደግሞ ወዲያችሁም ወይም ሰውነታችሁ እንዲለምደው ማድረግ ትልቅ ነገር ነው። በጧት ቁርስ መብላት አያረጅም። ጧት ቁርስ የሚበላ ሰው አያረጅም የሚል ነበር አባቴ ማለት ነው አላህ ይርሐመውና ቁርስ መብላት አትርሱ በመጀመሪያ ማለት ነው። እንደዚሁ ደግሞ የምሳ ሰዓትም በሰዓቱ ምሳችሁን መብላትን አትርሱ። በቃ እሷም እንዲለምደው ማድረግ አለባት። ስራ ጨርሰን የሁላችንም አሁን ስራ ጨርሰን ምናምን እንላለን። ግን እርግጠኛ ነኝ በስራ መካከልም ሰዓት ተሄደብን አቋርጠን መብላት አንደኛ ለእኛም ጥቅም ነው። እኛ እንዳንጎዳ እንሆናለን። እኛ ተተጎዳን ደግሞ አንሰራም። እኔ ሀቂቃ ካልበላሁ አልሰራም ማለት ነው። እኔ ጧት ተነስቼ ቁርሴን በልቼ ሻይ አፈላለሁኝ። በቃ ዳቦ የሚሆን የሆነ በቃ በራጣ የሚሆን ያለውን ነገር አሙቄ ሻይን አፍልቼ በልቼ ነው ወደ ስራ የምገባው። ይሄ ልምዴ ነው። ሲጀምር እኔ ሲነሳ አገር የሚሆን እዚህም ጧት ተነስቼ ቡና ወይም ሻይ መጠጣት ግድ ይለኛል እንጂ አልነቃቃም ማለት ነው። ፈታ አይደለኝም የሆነ ማለት ነውና ቁርስ ተብላ ወደ ስራ መሄድ ደስ አይለኝም። ሰውነቴም ለምዶታል ማለት ነውና ደግሞ እሱን ማናረክ ሆነ እየተጎዳን ነው የምንሄደው ማለት ነው። እቶች የዛ ሀገር የአረብ ሀገር እንትን ማለት ነው። ንፋሱም ይሁን ሙቀቱም ይሁን እንደ ሀገራችን አይደለም። የዛ ሀገር ሰውነት ይጎዳል። በቃ የሆነ አእምሯችን ራሱ ያጨናንቃል። እና መብላት እንደዚሁ የራትም ሰዓት በሰዓቱ መብላት አለብን። ራሳችን ሰውነታችን ስናስለምደው ራሱ በዛ በሰዓት አምጡ ይለናል ማለት ነው ሀባይብና እባካችሁ ቁርሳችሁን በሰዓት ምሳችሁን ራታችሁን በሰዓት ብሉ። ጤነኛ መሆን አለባችሁ። ጤነኛ ሆናችሁ እንደመጣችሁ ጤነኛ ሆናችሁ ወደ ሀገራችሁ መሄድ አለባችሁ ወይም አለብን ሁላችንም። እኔም ነኝና ማለት ነው ሀባይቦችና ዋነኛው የመጣሁበት ማለት ነው በርግጥ ምግቡም ነው። ግን እነ ሻምፖ እነ ቅባት እንኳን ብዙዎቹ እኔ አሁን መዳሜ ቅባት ገዝታልኝ አታውቅም። ቅባት ግን እቤት አለ። እሷም ተጠቀሚ ትለኛለች እና መጠቀም እችላለሁ። እኛውን የስንፍና እንጂ ተራሴ ግድ የለኝም እንጂ ተራሷ እያነሳሁኝ ወይም ደግሞ እሷ የሆነ ፀጉር ትሸጥ ነበር። የፀጉር ቅባት ቤት ውስጥ እየሰራን እኔና እሷ እንሸጥ ነበር እና በዛን ሰዓት ጀምራ ተወቹ ማለት ነውና በኦንላይን እየሸጠኝ ነበርና ያ አሁን ድረስ አለ። ለፀጉሬ ከሱ ነው የምጠቀመው። ገዝታልኝ አታውቅም ነው ማለት ነው። ወሬ አላብዛባችሁ ማለት ነው አባይቦችና ቅባት ገዝታልኝ አታውቅም። ግን ሌሎችን ነገሩን ሻምፖ፣ ሳሙና፣ መጸዳጃ ያለውን ነገር እኔ ብዙ ጊዜ አሳይቻችኋለሁ ማለት ነውና ያንን ነገር በቃ መልመድ አለባት። ገባችሁ? አስለምዷት። መጀመሪያ ታገራችሁ ትመጡ የወር ደመወዛችሁ ሲደርስ ተደመወዝሽ አንስተሽ አይደለም ቅባት ግዢልኝ፣ ሳሙና ግዢልኝ፣ መጸዳጃ ግዢልኝ፣ ሻምፖ ግዢልኝ የምትይው አንቺ ዝም ብለሽ ብር ሳትይዥ
በቃ የራሱ ተራሷ እንዲሆነ እንዲታቀው ሳሙና ግዢልኝ፣ ሳሙና መታጠብ ያፈልጋለሁ። እኔ እንጃ እኔ ብዙዎቹን አሁን እንደው ሳሙና ግዢልኝ ብያት እምቢ የምትላለች ማለት ነው። በጣም ከባድ ነው ወላሂ። ሻምፖ ግዢልኝ ብያት እምቢ ትላለች። አላቅም። እኔ ግን አጋጥሞኝ አያውቅም። ግን ብዙዎቹ አሁን ላይ ማነጋገር የያዘው ሻምፖ ያገዛልኝም ቅባት አገዛልኝም እነ ቫዝሊን አይገዙኝም የጥርስ ብሩሽ ቆይማ 1000 ብር ወይም 1200 ብር በኮንትራት ተከፍሏል። ተዛው ያው 100 ብር ልበለው የ100 ብር አንስተን ሁሉንም መግዛዛት እንችላለን። የ5 ብር ሳሙና፣ የ10 ብር ሻምፖ፣ ቫዝሊን በ10 ብር። በእርግጥ እኮ ይሄንን ነገር በ100 ብር ብንገበየው 4 ወር 5 ወር ያስጠቅመናል። ብዙ የሚጎዳና አይደለም። ግን እሳ ለምን ይሄ ነገር ሁላችንም ኮንትራት የሆነ ሰው በቃ ኮንትራት የመጣን እህቶች ግዴታ መጠቀም ያለብን ከነሱ ነው። እነሱ እኮ ልብሳችንን፣ ጉርሳችንን፣ ቅባታችንን ልክ እንደ ልጆቹ አይታ ልትይዘን ያመጣችን እንጂ ግማሹን ሰጥታን ግማሹን ልትበድለን አይደለም። አንድ ነገር ዋይፋይ አይቻልም። ዋይፋይ የወደደ ብቻ ነው የሚሰጠው እንጂ የጠላ ችግር የለውም ማለት ነውና ዋይፋይ ችግር የለውም። ግን ይሄን ሳሙና ነሽ ምንድነሽ የራሳችንን መጸዳጃ ብዙ ነገር ነው ሁለታም ስራ ሳይዋቸው አሁን ሁለተኛ ማምጣት አይጠበቅብኝም እና እሱን ከነሱ ነው የምትጠቀሙት። ሌላም ቦታ ቲክቶክም ላይ ይቻለው በጣም ብዙ ልጆች ከራሴ ነው እየገዛሁ የምትጠቀመው ከራሴ ነው። ግን መጀመሪያ እኮ አስለምዲያችኋል ነው ከራሷ እንዲት ትገዛለሽ ቦታ አልሰጠሻትም። ግዢልኝ ስላት አንቺ ብርሽን ስትለኝ አልሰጥም ነው ማለት አልሰጥም። እምገዥልኝ ኮንትራት እስከሆንኩ ድረስ ካንቺ ነው። ገባችሁ? ደውላ ቢሮ ጠይቅ። ገባችሁ? ጠይቂ ነው ማለት እስኪ እጠይቃለሁ ምናምን ብትል ደስታዬ ነው። ጠይቃ ትንገራችሁ ወይም ጠይቂልኝ። ገባችኋ? በቃ እኔ ግዢልኝ እላታለሁኝ። እሷ መልሶ አልገዛም ተሆነ ቢሮ ደውይልኝ ነው ማለት እንጂ እሺ ተራሴ እንቺ ብዬ 1 ብር አልሰጣትም። ስለዚህ አላስለምዲያትም ማለት ነው። በቃ አትለምዲም፣ ተኔ ብር መውሰድ አትለምዲም። ልብስም ይሁን ምንም እኔ 2 ዓመት ከምናምን ሆነኝ አንዲት ብር አውጥቼ አላውቅም እስከዛሬ አንዲት ብር። እኔ ካርድ ኢሞ በፊት በማይሰራ ሰዓት ተራሷ እየሞላኝ ነው የምደውለው። በቃ መደወል እፈልጋለሁ እላታለሁ። ወላሂ ራሷ እየሞላች እደውላለሁ። ለምን እኔ ታንዲ ደግሞ እዚህ በቃ 200 ብር ተከፍላኝ ምንድናት እቺ ተቆርጣ ምን ብላ ለዚህማ ጠፉኔ መስራት እችላለሁኝ። ከራሴ የምጠቀም 1000 ብር ሆኖ ከራሴ የምጠቀም ተሆነ ጠፍቼ እሰራለሁ። ግን መጥፋት መፍትሄ አይደለም። አሁን ላይ ደግሞ ብዙ እህቶች ለመጥፋት እኔ እንጃ በጣም እኔ እውነት በተለይ ቲክቶክ ላይ እኔማ በቃ መጻፍ ራሱ ዝም ነው የምለውና መልስ እንኳን አልሰጥም። እናት ኮሜንት ራሱ አንብቤ ይወጣለሁ እንጂ በጣም ከባድ ነው። አሁን ላይ ደግሞ አሉ በቃ የሚዞሩ በሳውዲም በዱባይም እናስጠፋለን ቶሎ ለኛ ደውሉልን በውስጥ ደውሉልን የሚሉ ማለት ነው። እውነቴን ነው የምላችሁ ወዲያውኑ ስራ ሊያስገቧችሁ ይችላሉ አስጠፍተው ማለት ነው። ግን አንዴ ስራ ገብተሽ በዛው እንትን አይደለም አትቆይም። እዛ ቤት ወር ሊሆን ይችላል 15 ቀን ሊሆን ይችላል ምግቢው ማለት ነው። ተመልሰሽ ትወጫለሽ። እንዴ ጠፍቶማ እንደፈለጉ ስራ ቢገኝ እኮ ትልቅ ነገር ገባችኋ? ግን አይገኝም። አንድ የገባሽበት ቤት 1 ወር ሊሆን ይችላል 2 ወር ሊሆን ይችላል ምሳሌው። እኔ ሳውዲ አረቢያ ሄጄ በፊት ሳውዲ አረቢያ እንዲሄድኩኝ እንደዚህ ጠፍታ የምትሰራ እህት ናት። እዛ ቤት አገኘሁኝ ወሰዱብኝ ማለት ነው። አገኘቻት 12 ቀን ነው የተቀመጠችው ከኔ ጋር 12 ቀን ስራ ስለምደኝ ወሰደቻት እዛው ኢጃዛ ቤት። እኔ ኮንትራት አምጥታ ስራ እስከምታስለምደኝ ነው ያስቀመጠቻት። ያስ 1 ወር 2 ወር ነው እዛ ቤት የሰራችሁ ማለት ነው ያቺ ልጅና ብዙዎቹን ጠፍታችሁ የምትኖሩት በአንድ ቤት ከ105% ብቻ ነው። ብዙ ጊዜ በአንድ ቤት ውስጥ ጠፍተው የሚሰሩ ለምን ብትሉ የሚከፈለን ብዙ ነው። ወይ 5 ወይ 2000 ወይ 8000 ሊሆን ይችላል። እነሱ ደግሞ አረቦች ያንን መክፈል አይፈልጉም። ወር አሰርተው ወር 2 ወር አሰርተው በቃ ይላሉ ማለት ነው። ስለዚህ እናንተ ለመጥፋት አትሰቡ። መጥፋት መፍትሄ አይደለም። አሁን ላይ ሁሉም ሰው መካሪ ሆኗል። በሚዲያ ላይ ብዙ ሰው አለ በቲክቶክ በዩቲዩብ። ስለዚህ እናንተ መፈለግ በቃ ይሁን እንደዚህ ምክር ማግኘት ነው እንጂ ጠፍቶ መስራት ላይ በጣም ጥሩ አይደለም። መፍትሄው እሱ አይደለም። መመካከር ወይም ወደ ቢሮ መደወል ወደ ፖሊስ መደወል ያለውን ነገር ማረጋጋትና የሆነ ነገር በቃ የፈለጋችሁን ነገር እንደሆነላችሁ መጠየቅ ነው እንጂ እንደዚህ ጠፍታችሁ ምናምን ሰራለን አትበሉና ታዳምን ብታስለምዷት እንጂ ባታስለምዷት ኑሮ ተናንተ አገዛም ነበር። እናንተ ብር ብትሰጧት ነው። እኔ አልሰጣትም።
እኔ አልሰጣትም። ስለዚህ ተራስሽ ግዢልኝ ነው እንጂ ብለው ማለት ነው ሀባይብና እኔ ከራሴ አልገዛም ከእናንተ አንቺ ነው የምገዛው ብትለኝ ደውይልኝ ነው ማለት ደውይልኝ። አሁን ከማን እንደምገዛ ደውይልኝ። ለምን ወረቀት ተሰጥቶን ነው ሁላችንም የምንመጣው። ወረቀት አለ የሆነ በማህተም 2 ነጭ ወረቀት ቤት ተመታለ እዛ ላይ ተዘርዝሯል። በእርግጠኛ አረበኛና እንግሊዘኛ ነው ላንችል እንችላለን፣ ግን እነሱ ያነባሉ ያውቃሉ ማለት ነው። ስለዚህ እያወቁ ስለሚያጠፉ እናንተ አትበገሩላቸው እንጂ ማንኛው ኮንትራት የሆነ ሰው ተራሱ አይገዛም። ደውይልኝ በሏት፣ ደውይልኝ ትደውልላችሁ። እና ከኔ ጋር ስለቆያችሁ አመሰግናለሁ። ላይክም ሰብስክራይብ ስለምታረጉ ከልብ ነው ማመሰግነው ሀባይብ። በቃ ሽክራን ወላሂ ከምር እኔ እንጃ በጣም አመሰግናችኋለሁ። እያበረታታችሁኝ ነው። ሰላም ሁኑልኝ። የመዳም ቅመሞች እህቶቼ በርቱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።